ሰላም ሰላም እንዴት ናችሁ ውድ ቤተሰቦቻችን? በዛሬው ቆይታችን የምንመለከተው ክፍል የሚሆነው የአንትሮፖሎጂን ቻፕተር 5ን አይደንቲቲ ኢንተር ኢትኒክ ሪሌሽን ኤንድ መልቲካልቸራሊዝም ኢን ኢትዮጵያ የሚለውን ሀሳብ እና ክፍል ይሆናል ማለት ነው። ከመጨረሻው ድረስ አብራችሁን ቆዩ። እሺ እንግዲህ በዛሬው ቆይታችን ከምንመለከተው ዋና ሀሳብ ውስጥ አይደንቲቲ ኢትኒሲቲ ኤንድ ሬስ የሚለው ሀሳብ ምንድን ነው የሚለውን ነው። ከኢትኒሲቲ እንጀምር። ዋት ኢዝ ኢን ኤ ኔም አጠቃላይ ይሄ ኢትኒሲቲ የሚባለው ኮንሰፕት ምንድን ነው? አፍተር ዘ ኢንድ ኦፍ ወርልድ ዋር ሰከንድ ማለትም ከ1945 ጀምሮ ሁለተኛው ዓለም ጦርነት ሲያልቅ ኢትኒሲቲ የሚባለው ኮንሰፕት ኢትኒክ ግሩፕ የሚባለው ኮንሰፕት ወይም አጠቃላይ ይሄ ናሽናሊዝም የሚባለው እሳቤዎች ቢካምስ ኤ ኮመን በቃ የተለመዱ ሆነው ሁሉም ሰው አፍ ላይ የምታዩት ነገር ሆኖ ነበር። ታዲያ ግን ከዛ በኋላ ላይ ዱሪንግ ዘ 18th ኤንድ ኤርሊ 1919 ሴንቸሪ አካባቢ ከዛ ዓመተ ምህረት አካባቢ ላይ ደግሞ ስትመለከቱ there is an explosion in the growth of attention on ethnicity, ethnic phenomena and nationalism በሚባሉት ሳቢዎች ላይ የሰዎች ቀልብ ይበልጡኑ እያረፈ መምጣት ጀምሮ ነበር። አክሮስ ዲፈረንት ዲሲፕሊን ማለት በተለያዩ ሁኔታዎች ዊዝን ሶሻል ሳይንስ በሶሻል ሳይንስ ውስጥ ናሽናሊዝም ኢትኒክ ፌኖሜና መጠናት ጀምሯል ማለት ነው። ወርልድ ዋር ላይ ግን ለምን እንደሚነሳ አንድ ነገር ብያችሁ ልለፍ። እንግዲህ ወርልድ ዋር ላይ በጣም ኮመን ነው ስንል የሁለተኛ ዓለም ጦርነት መነሻ ምክንያቶች ምንድን ናቸው እንኳን ተብላችሁ ትጠየቁ ከምትመልሷቸውና ከምትናገሯቸው መልሶች መካከል አንደኛው የሚሆነው ምንድነው? ምክንያት ምንድነው? ናሽናሊዝም የሚባለው እሳቤ ነው። ታዲያ ኢን ኤርሊ 20 ሴንቸሪም እንዲሁ በሃያኛው ክፍለ ዘመንም እንዲሁ ስንመለከት መኒ ሶሻል ቲዎሪስቶች እንዲሁ ምን አይነት እምነት አሳድረው ነበር? believe that ethnicity and nationalism decrease in importance and vanish as a result of modernization, industrialization and individualism። ታዲያ በ20 ሴንቸሪ ግን ሲመጣ ይሄ ሞደርናላይዜሽን የሚባለው እሳቤ ይሄ ግለኝነት ኢንዲቪዥዋሊዝም ወይም ኢንዱስትሪያላይዜሽን የሚባለው እሳቤ መስፋፋት ጀመረ። እንግዲህ ብሔርተኝነት ሲባል አንድ ሰው ብሔሬን ብሎ ነበር አይደል የሚነሳው። ኢንዲቪዥዋሊዝም ግን ሲሆን እኔነት የሚለው ሀሳብ እየጎላ መጣ ኢን 20 ሴንቸሪ። ስለዚህ ዲክሪዝ መጣ የምንለው ለዛ ነው። በት ኢትኒሲቲ ኤንድ ናሽናሊዝም ግሮውን ኢን ፖለቲካል ኢምፖርታንስ ኢን ዘ ወርልድ ፓርቲኩላርሊ ሲን ዘ ሰከንድ ወርልድ ዋር። ነገር ግን ምንም ቢሆንም ኢትኒሲቲ እና ናሽናሊዝም የሚባለውን እሳቤ ግን ብትወስዱ ኢን ፖለቲካሊ በዓለም አቀፍ መድረክ ላይ በተለይም ደግሞ ሁለተኛው ዓለም ጦርነትን ይዞ መንቀሳቀስ የጀመረበት ጊዜንም እንዲሁ ታስተውላላችሁ። እንደ ምክንያት እንኳን ብትመለከቱ በዓለማችን ላይ የተደረጉ 35 or ወደ 37 armed conflicts in the world in 1991 with internal conflict and most of them are ethnic conflict። ወደ 35 ወይም ወደ 37 የሚሆኑ ግጭቶችን ምክንያታቸው እንኳን ምንድን ነው ብትሉ ኢንተርናል የሆነ ግጭት ወይም ደግሞ ኢትኒክ የሆነ ኮንፍሊክት ነው ብሎ የሚያስቀምጥልናል ማለት ነው። ሌላው ኢን መኒ ፓርትስ ኦፍ ዘ ወርልድ ኔሽን ቢልዲንግ የሚለው ሀሳብ ይበልጥ የተስፋፋበት ዘመን ጊዜም ነበረ። ዘ ክሪኤሽን ኦፍ ፖለቲካል ኮሄሽን ኤንድ ናሽናል አይደንቲቲ ኢን ፎርመር ኮሎኒስ ኢዝ ሃይ ኦን ዘ ፖለቲካል አጀንዳ። በዓለም አቀፍ ደረጃ ላይ ሀገር ማበልጸግ የሚባለው እሳቤ እንደ ዋና ፖለቲካል አጀንዳ ሆኖ መታሰብ የጀመረበት ዘመን ነበር። ኢትኒክ ኤንድ ናሽናል አይደንቲቲስ ቢካም pertinent from following the continuous influx of labor migrants and refugees to Europe and North America, which leads to the establishment of new permanent ethnic minority in this area። ታዲያ ከዚህ በተጨማሪ ኢትኒክ ኔሽን ቢልዲንግ የሚለው እሳቤ እንደማያይዛችሁ ከተመለከታችሁ እንግዲህ አውሮፓውያን እንዳለ ተነስተው ወደ ስፓኒሽ፣ ፖርቹጋል፣ ፈረንሳይ፣ ብሪቴን የተለያዩ ሀገሮች መጥቀስ እንችላለን ወደ አሜሪካ የሄዱበት ጊዜ ነበረ ኮንትሮል ለማድረግ። ታዲያ ወደ አሜሪካ ሲሄዱ ደግሞ በአሜሪካ ላይ የነበሩ አት ዛት ታይም የነበሩ ኢንዲጂነስ ፖፑሌሽኖች ነበሩ ሃፍ ኦርጋናይዝ ዘምሰልቭስ ፖለቲካሊ ለምሳሌ ማያ፣ ኢንካ እያልን የምንጠራቸው ማለት ነው። እነሱ የነበሩበት መጡና ታዲያ ኤውሮፓውያን የራሳቸውን ግዛት ብሪቴን ብዙ ሀገር ተቆጣጥራ መመስረት ስትጀምር እነሱ ምን አይነት ጥያቄ አነሱ? የናሽናሊዝም እና የኢትኒሲቲ ጥያቄ ይበልጥ እየተስፋፋ የመጣበት ጊዜ ነበር በእነዚህ ኢትኒክ ማይኖሪቲ ሰዎች አካባቢዎች ላይ ማለት ነው። ታዲያ ከዛ ጊዜ ጀምሮ እንግዲህ ይሄ ናሽናሊዝም የሚባለው እሳቤ ወይም ይሄ ብሔርተኝነት ኢትኒሲቲ የሚባለው እሳቤ ከፍ ከፍ እያለ የመጣባቸው አሉ። ኢንዲቪዥዋሊዝምም ደግሞ ሲመጣ እየቀነሰ የመጣባቸው ዘመናቶች አሉ።
ጀነራሊ ግን ስለዚህ ምዕራፍ ትንሽ ገለጻ እንኳን ስጠን ካላችሁ በብዛት የግቢ ጥያቄ እዚህ ላይ አያተኩርም። ግን እንደ ሀሳብ ዋና ዋና የሚነሱ ሀሳቦች አሉ። ኮንሰፕቹዋላይዚንግ ምናምን የሚሉት ላይ እሱን እኔ የፈተና ቦታዎቹን በደንብ እየጠቀስኩ ይሄንን እዩ እያልኩ እነግራችኋለሁ መለየት ያለባችሁን ክፍል። ከዛ ውጪ ግን በብዛት ወደ ቻፕተር 6 ወደ ሌሎቹ ቻፕተር ላይ ነው ፋይናል የሚያተኩረው። ኮንሰፕቹዋላይዚንግ ኤትኒሲቲ ኢት derived from the Greek term ethnos ኢትኒሲቲ የሚባለው ኢትኖስ ከሚል የግሪክ ቃል የመጣ ሲሆን ኢትኖስ ማለት ምን ማለት ነው? a group of people bound together by the same manners, custom or other distinctive feature ነው። የሆኑ የግሩፕ ኦፍ ፒፕል ሲሆኑ እነዛ የግሩፕ ኦፍ ፒፕል በተመሳሳይ ማነር በተመሳሳይ ካራክተሪስቲክ ማለት ነው በተመሳሳይ ከስተም በተለያዩ ፊውቸሮች አንድ የሆነ ነገር ሲኖራቸው ኢትኖስ ወይም ኤትኒሲቲ የሚባለው ብሄር የሚባለው ነገር ይመሰረታል ማለት ነው። The word ethnicity is the most difficult concept. The word ethnicity is the most difficult concept to define. ከባድ የሆነ ነገር ነው። Most of the founding father of anthropology and sociology did not grant attention for the concept of ethnicity. አሁን ከዚህ በኋላ ያሉ የምናነሳቸው ዋና ዋና በአንትሮፖሎጂስት እና ሶሺዮሎጂ የሚያጠኑ ፋዘር የሚባሉ ሰዎች ኢትኒሲቲ ብለው ያስቀመጡት እገሌ ምን አለ የእሱ ሀሳብ ምንድን ነው የሚለው እሱን እናንተ ብቻ ያዙ። አንደኛው አንትሮፖሎጂ ኦፍ ዘ ሞስት ኢንፍሉዌንሻል ሶሺዮሎጂስት የሚባለው who try to define the concept of ethnicity in his work ወይም ኢኮኖሚ ኤንድ ሶሳይቲ በሚለው መጽሐፉ ላይ የገለጸው ማክስ ዌበር ሲሆን ማክስ ዌበር እንግዲህ ሲገልጽ ኢትኒሲቲን ምን ይላል? an ethnic group is based on the belief in common descent shaped by its member በደንብ ልብ በሉ። ማክስ ዌበር ምን አለ ከተባላችሁ የምመልሱት ይሄንን ነው። ethnic group is based on the belief in common descent shaped by its member extending beyond kinship political solidarity with other groups and common customs language religion values morality and ኢቲኩዊቲ ይላል ማለት ነው። ምን ማለቱ ነው? ኢትኒክ ግሩፕ የምንለው ነገር የሆኑ ሰዎች የሚያምኑት ብሊፋቸው ነው ብሎ ያደርጋል። የሆነ ግሩፕ ውስጥ እንዳሉ የሚያምኑት ነው። ያ ግሩፕ ውስጥ መሆናቸውም ኤክስቴንዲንግ ቢዮንድ ኪንሺፕ ከዝምድና ባሻገር እነዛን ሰዎች በምን ያስተሳስራቸዋል? የጋራ የሆነ ቋንቋ፣ የጋራ የሆነ እምነት፣ የጋራ የሆነ ስነ ምግባር፣ የጋራ የሆነ ቫሊዩ እንዳላቸው ሲቆጠር ነው ማለት ነው። ታዲያ አኮርዲንግ ቱ ማክስ ዌበር ስንመለከት ኢትኒክ ግሩፕ ማለት የሆኑ ሰዎች ያላቸው ምንድን ነው? ብሊፍ ነው ማለት ነው። የሆኑ ሰዎች ያላቸው ብሊፍ ነው ብለን መመልከት እንችላለን። በሌላ ቃል እንግዲህ ሲገልጸው ይህንን ታዲያ ቃል በሌላ ቃልም እንዲሁ በሌላ ሀሳብ ስንገልጸው ምን ማለት ነው? ኢትኒክ ግሩፕስ አር ዞዝ ሂውማን ግሩፕ ዛት ኢንተርኔን ኤ ሳብጀክቲቭ ብሊፍ ምን ኤ ሳብጀክቲቭ ብሊፍ in their common descent because of similarities or physical type or of custom ይለናል። ሳብጀክቲቭ ማለት አንድ ሰው ከሚሰራው ስራ አንጻር ሳብጀክቲቭ የሆነ ብሊፍ ነው። ሳብጀክቲቭ የሆነ ብሊፍ ሲሆን ኢትኒክ ግሩፕ ሶ ምን የሚሉት የሚያምኑት ነገር ነው። ሳብጀክቲቭ የሆነ በቃ ተመሳሳይ ቋንቋ እንናገራለን፣ ተመሳሳይ ቋንቋ፣ ተመሳሳይ እምነት አለን፣ ተመሳሳይ የሆነ ሞራሊ አለን ብለው የሚያምኑት ከሆነ ያንን ኢትኒክ ግሩፕ እንለዋለን ብሎ ይገልጸዋል ማክስ ዌበር። is also refer a collectivity of humans lived and acted together a group of people with share commonality ከዚህ በተጨማሪ ሲገለጽ ምን ማለት ይችላል? a collective of humans ነው። እንግዲህ እናንተ ብሔረሰብ ምንድን ነው ብትባሉ የምመልሱልኝ ነገር ኮሌክቲቭ ኦፍ ሁማንስ ብላችሁ ነው አይደለ? ነገር ግን እነዛ ሰዎች ሊቭ ነገር አክት ምን ቱጌዘር በህብረት ነው። እድር እቁብ ምናምን ሲባል they were acted together አይደለ? they were live together ታዲያ አንድ ላይ ነው የሚኖሩት፣ አንድ ላይ ነው የሚተገብሩት ነው። ይህ ሀሳብ አለ። ከዚህ በተጨማሪ እንግዲህ ሌላ the next contribution comes from the influential works of Norwegian anthropologist from ፍሬድሪክ ባርዝ ያስቀመጠው ሌላ እሳቤ ደግሞ አለ in his work entitled ethnic groups and boundary በሚለው መጽሐፉ ላይ። ታዲያ ባርዝ begin with what actors believe or think ብሎ ነው የሚጀምረው። የባርዝን እሳቤ አሁንም እንዲሁ ለብቻ ያዙ። የማክስ ዌበር እንግዲህ ብሊፍ ነው አለን አይደለ? ባርዝ ደግሞ ምን አለ ስራውን ሲጀምር ሰዎች ስለ ራሳቸው የሚያስቡት ዋት አክተርስ ብሊፍ አክተርስ የሚባሉት ሰዎች ስለ ራሳቸው የሚያምኑት እንዲሁም ኦር ቲንክ የሚያደርጉት
ነገር ይጀምራል። ይሄ ደግሞ አስክሪፕሽን ኤንድ ሰልፍ አስክሪፕሽን ተብሎ ይገለጻል አለ። ምን አለ? አስክሪፕሽን ኤንድ ሰልፍ አስክሪፕሽን። አስክሪፕሽን ኤንድ ሰልፍ አስክሪፕሽን ማለት ምን ማለት መሰላችሁ? እናንተ እንዲህ ነኝ ብላችሁ ራሳችሁን ዲፋይን ስታደርጉ እንዲሁም ደግሞ ሰው እናንተን እንዲህ ናችሁ ብለው ዲፋይን ሲያደርጓችሁ አስክሪፕሽን ይባላል። ሰልፍ አስክሪፕሽን ደግሞ እናንተ ራሳችሁን እንዲህ ነኝ ስትሉ እያላችሁ ራሳችሁን ዲተርማይን ስታደርጉ ያለው ነገር ነው ማለት ነው። ዲተርማይንድ ባይ አዘርስ ኤን ሰልፍ ዲተርሚኔሽን ብላችሁ ልታስቀምጡት ትችላላችሁ። ታዲያ ባብዝ ምን ሲል ይከፍለዋል ይህንን ሀሳብ መሰላችሁ? የካታጎሪካል አስክሪፕሽን ይለዋል። ካታጎሪካል አስክሪፕሽን ኢዝ አን ኢትኒክ አስክሪፕሽን when it classifies a person in terms of his basic moral most general identity determined by his origin and background። ታዲያ ሰው ራሱን የሆነ ካታጎሪካል አስክሪፕሽን ውስጥ ይከተዋል ወይ በሰዎች ይከተታል። በምኑን ምክንያት ነው አንድን ሰው አስክሪፕሽን ውስጥ ወይም የሆነ ቡድን ውስጥ ከታችሁ እንዲህ ነው የምትሉት ሲባል ኢዝ አን ኢትኒክ አስክሪፕሽን ነው። በብሔር አንድን ሰው ትመድቡታላችሁ። ታዲያ ስትመድቡ ምን ትላላችሁ? ከነዛ ሰዎች ጋር ተመሳሳይ የሆነ ኦሪጅን፣ ተመሳሳይ የሆነ ባክግራውንድ፣ ተመሳሳይ የሆነ አይደንቲቲ አለው እየተባለ ያ ሰው ዲስክራይብ ይደረጋል። በዚህ ሰዎች ያንን ካታጎሪካል አስክሪፕሽን ኦር ኢትኒክ አስክሪፕሽን ብለን የምንጠራው ይሆናል ማለት ነው። To the extent that actors use ethnic identities to categorize themselves and others for purpose of interaction, they form ethnic groups in this organizational sense። ታዲያ ከዚህ በተጨማሪ ሰዎች ምን ያደርጋሉ ስንል ኢትኒክ አይደንቲቲን ይፈጥራሉ አይደለ? ኢትኒክ አይደንቲቲን የምትፈጥሩት ለምሳሌ የሆነ ብሔረሰብ ራሱን ከአንዱ ብሔረሰብ የሚለየው ባለው ፐርፐዝ ኦፍ ኢንተራክሽን መካከል ነው። ከሆነ ከጎረቤታችሁ ጋር በጣም የሆነ ኢንተራክሽን ሲኖራችሁ ተመሳሳይ አኗኗር፣ ተመሳሳይ አበላል፣ ተመሳሳይ ቋንቋ፣ ተመሳሳይ እምነት ይኖራችኋል። ታዲያ ይሄኛው ወደ አንድ ኢትኒክ ግሩፕ እንድትመጡ ያደርጋል ማለት ነው። በሆነ አካባቢ ላይ ደግሞ ያለው ሰው እንዲሁ የራሱን የሆነ ነገር እየፈጠረ ይሄዳል። ታዲያ ይሄኛው ኢትኒክ ግሩፕ ብሔረሰብ የሚባለው ኮንሰፕት ፎርም የሚሆንበት አንደኛው ምክንያት ነው። ስለዚህ ብሔር በዚህ ምክንያቶች ይፈጠራል እያለ ባብዝ ይነግረናል ማለት ነው። The features that are taken into account are not the sum of objective difference, but only those which the actors themselves regard as significant ይለዋል ማለት። ታዲያ እነዚህ ፊውቸሮች ታዲያ በብዙ ጊዜ ኦብጀክቲቭ የሆነ ዲፈረንስ ላይ አይደለም። ኦብጀክቲቭ ማለት ሰው ያለው አሁን ለምሳሌ ቅድም እንዳልነው ሳብጀክቲቭ አለ። ኦብጀክቲቭ ደግሞ ሰው ካለው ነገር አንጻር ብቻ የሚገለጹ አይደሉም። ይሄ ሰውዬ እኮ የራሱ የሆነ ቋንቋ አለው፣ ይሄ ሰውዬ እኮ የራሱ የሆነ ባህል አለው እያላችሁ አይደለም ዲፋይን የምታደርጉት ሁል ጊዜ። ነገር ግን በት ኦንሊ ዞዝ ዊዝ አክተር ዘምሰልቭስ ሪጋርድስ አስ ሲግኒፊካንት ሰዎቹም ራሳቸውን የሚገልጹበት መንገድም ወሳኝ ነው የሚለን። ወሳኝ ነው። በደንብ ግልጽ ላድርግላችሁ እዚህ ጋር ትንሽ ውስብስብ እንዳይሆንባችሁ። ቅድም ማርክ ዌበር ላይ ስንመለከት ምን ብለን ተመልክተናል? ሳብጀክቲቭ ነው። ሰው በሚሰራው ነገር ማለት እነገሌ ተመሳሳይ የሆነ ቋንቋ አላቸው፣ ተመሳሳይ የሆነ ባህል አላቸው፣ ተመሳሳይ የሆነ አነጋገር፣ የተለያየ አመጋገብ፣ አለባበስ አላቸው ትሉና ሰዎቹን እንዲህ ናቸው፣ እንዲህ አይነት ኢትኒክ ናቸው ብላችሁ ዲፋይን ታደርጋላችሁ። በተቃራኒው ደግሞ እዚህ ጋር ምን አይነት አለ? ኦብጀክቲቭ አለ። ሰው ካለው ነገር አንጻር ደግሞ ምንድነው ስንል የራሱ የሆነ የአስተባበስ ዘዴ፣ የራሱ የሆነ ቤት አገነባብ ዘዴ አለው ልትሉ ትችላላችሁ። ሁሌ ግን ኢትኒክ ግሩፕ በዚህ አንጻር ኖት ዘ ሰም ኦፍ ኦብጀክቲቭ ዲፈረንስስ ኤልዌይስ። ታዲያ በምንድን ነው ስትሉ ኦንሊ ዞዝ ዊዝ አክተር ዘምሰልቭስ ሪጋርድስ አስ ሲግኒፊካንት። እናንተ ራሳችሁ እኔ እንዲህ ነኝ ብላችሁ ራሳችሁን ሰልፍ አስክሪፕሽን የሚባለው ነገር ወሳኝ ነው የሚለው። ኖት ኦንሊ ኢኮሎጂካል ቫሪዬሽን ማርክ ኤንድ ኤግዛግሬት ዲፈረንስስ some cultural features are used by the actors as signals and emblem of differences others are ignored ማለት ነው። ታዲያ እንግዲህ ባብዝ ላይ ሲነሳ የካልቸራል ኮንቴንት ኦፍ ኢትኒክ ዳይኮቶሚ ሁለት የሚጣሉ እሳቤዎች፣ ሁለት አይነት እንትኖች አሏቸው። አንደኛው ኦቨርት ሲግናል ኦር አጣብቂኝ አይደለ? ዳይኮቶሚ ማለት አንደኛው ኦቨርት ሲግናል ኦር ሳይንስ ሲሆን ሁለተኛው ደግሞ ቤዚክ ቫሊዩ ኦሪየንቴሽን የምንለው ነገር ነው። ይሄኛውንም ነገር ያዙ። ኦቨርት ምንድን ነው? ቤዚክ ቫሊዩ ኦሪየንቴሽን ደግሞ ምንድን ነው? ኦቨርት ሲግናል ኦፍ ሳይን የምንለው ዘ ዲያክሪቲካል ፊውቸር
that people look for and exhibit to show identity such features as dress, language, house, form, or general style of life የሆነ ማህበረሰብ የሆነ ብሔር የራሱን የሆነ ማንነት ውጫዊ ኦቨርት በሆነው ነገሩ የሚያሳይበት ነው። ለምሳሌ አንድን ማህበረሰብ ከሚያወራው ቋንቋ ተነስታችሁ ከሚለብሰው ልብስ ተነስታችሁ እንዲህ ነው ልትሉ ትችላላችሁ። ያ ኦቨርት ሲግናል ኦን ሳይን ይባላል። ቤዚክ ቫልዩ ኦሪየንቴሽን ግን የሚባለው ዘ ስታንዳርድስ ኦፍ ሞራሊቲ ኤንድ ኤክሰለንስ ባይ ዊች ፐርፎርመንስ ኢዝ ጀጅድ ነው። ባይ ዊች ፐርፎርማንስ ኢዝ ጀጅድ ጀጅ የምታደርጉት የምትዳኙት በቋንቋው፣ በቤቱ፣ በላይፍ ስታይሉ አይደለም። በስታንዳርድስ ኦፍ ሞራሊቲ ኤንድ በኤክሰለንሱን ተነስታችሁ ነው ማለት ነው። እነዚህ ነገሮች አሉ። In spite of difference in scholars' view, the basic anthropological model of ethnicity can be summarized as ታዲያ ዲፈረንት የሆኑ ስኮላሪ የሆኑ ቪዎች አሉት። ቤዚክ የሆኑ አንትሮፖሎጂካል ሞዴል ኦፍ ኤትኒሲቲን እንግዲህ ስንመለከት ሲደረግ በሶስት አይነት ነገር ሊከፈል ይችላል። ኤትኒሲቲ ኢዝ ይላሉ። ኤትኒሲቲ ኢዝ ኤ ማተር ኦፍ ካልቸራል ዲፈረንቴሽን ተብሎ ሊገለጽ ይችላል። ካልቸራል ዲፈረንቴሽን ስንል አይደንቲፊኬሽን ኤልዌይስ ኢንቮልቭስ ዲያሌክቲካል ኢንተርፕሌይ ቢትዊን ሲሚላሪቲ ኤንድ ዲፈረንስ አይደለ። ብሔረሰብ የምንለው የባህል ልዩነት ነው ተብሎ ሊነሳ ይችላል። የኔ ባህልና የሆነ ሰውዬ ባህል በመለያየቱ አንተ እንዲህ ነህ እኔ እሱ ደግሞ እንዲያ ነው ልንባል ስለምንችል ኤትኒሲቲ ይፈጠራል። ሁለተኛው ኤትኒሲቲ ኢዝ ኤ ማተር ኦፍ ሼርድ ሚኒንግ ይሉታል። ማለት በት ኢት ኦልሶ ፕሮዲውስድ ኤንድ ሪፕሮዲውስድ ዱሪንግ ኢንተራክሽን ሼርድ የሚደራረግ ነው ብሎ ሲያነሳ፣ ከዚህ በተጨማሪ ግን ምንድን ነው እንደገና አንድ ጊዜ ፕሮዲውስ ሆኖ የመጣ ዘንድ ደግሞ እየተሻሻለ ሪፕሮዲውስ እየሆነም የሚሄድ ነው ተብሎም ሊገለጽ ይችላል ኤትኒሲቲ የሚባለው። ሁለተኛ ማለት ሶስተኛ ላይ ኤትኒሲቲ ምንድነው ሲባል ኤትኒሲቲ ኢዝ ኮሌክቲቭ ኤንድ ኢንዲቪዥዋል ኤክስተርናላይዝድ ኢን ሶሻል ኢንተራክሽን ኢን ዘ ካታጎራይዜሽን ኦፍ አዘርስ ኤንድ ኢንተርናላይዝ ኢን ፐርሰናል ሰልፍ አይደንቲፊኬሽን እየተባለ ምን ሊገለጽ ዲፋይን ሊደረግ ይችላል። ኮሌክቲቭ የሆነም ኢንዲቪዥዋልም ነው ሊባል ይችላል። ማለት ኤክስተርናላይዝድ ኢን ሶሻል ኢንተራክሽን ኤንድ ካታጎራይዜሽን ኦፍ አዘርስ ሲሆን ወደ ኮሌክቲቭ ይሄዳል። ኢንተርናላይዝድ ደግሞ ሲሆን ወደ ሰልፍ አይደንቲፊኬሽኑ ኢንዲቪዥዋሉ ይሄዳል ማለት ነው። ይሄኛው እሳቤ አለ። ምናልባት ከሞጁል ወይም ደግሞ ግቢው ከሰጣችሁ ከአንዳንድ ቦታዎች ጋር አሁን የማቀርበው ፓወርፖይንት ላይ መሳሰልላችሁ ይችላል። በዋናነት ግን ይሄኛው የወጣው ፈተና የሚያተኩርባቸው ቦታዎች ነው። አብዛኛውን ክፍሎች ተመልክተን ነው እና ይሄንን ፓወርፖይንት የመረጥነው የተሻለ ሆኖም ያገኘነው ይሄኛውን ነው። ማለትም ሌሎቹ ፈተና ላይ የሚያተኩሩ እና ብዙም የማይጠቅሙ የሚባሉ ሀሳቦች ስላሏቸው ማለት ነው። ቀጣዩን ክፍል ግን እንመልከት። 5.3 ኢትኒክ ግሩፕስ ኤንድ ኢትኒክ አይደንቲቲ። ኢትኒክ ግሩፕ ምን ማለት ነው ስንል ዲፈረንት ስኮላር ትራይ ቱ ኮንሰፕቹዋላይዝ ዘ ተርም ኢትኒክ ግሩፕ ፍሮም ዲፈረንት ፐርስፔክቲቭ። የተለያዩ ስኮላሮች ኢትኒክ ግሩፕ ማለት ምን ማለት ነው የሚባለውን ነገር በተለያዩ ዌዎች ዲፋይን ለማድረግ ሞክረዋል። ለምሳሌ አንደርሰንን ብንወስደው ዲስክራይብ ኢትኒክ ግሩፕስ አስ ኢማጂንድ ኮሚኒቲ ዛት ፖሰስ ኤ ካራክተር ኦፍ ኤንድ ኳሊቲ። አንደርሰን ኢትኒክ ግሩፕ ማለት ይላል የሆነ ኢማጂንድ የሆነ ኮሚኒቲ ነው። ያም ኢማጂንድ የሆነ ኮሚኒቲ ምን አለው ፖሰስ የሚያደርገው ያለው ነገር ምንድን ነው ስንል የራሱ የሆነ ካራክተር የራሱ የሆነ ኳሊቲ ያለው ኢማጂንድ ኮሚኒቲ ነው ይለዋል። ሌላው ደግሞ እንግዲህ በ1996 የመጣው እሳቤ ደግሞ ስኬር ሞርሆን ከተመለከታችሁት ደግሞ ኢትኒክ ግሩፕ ምንድነው ሲባል as a unit of population having unique characteristics in relation with others binding with common language might of origin and history of ethnic allegiance ይለዋል። ማለትም የሆኑ ሰዎች ሲሆኑ ዩኒት ፖፑሌሽን ሲሆን ያ ፖፑሌሽንም የራሱ የሆነ ዩኒክ የሆነ ካራክተሪስቲክ ያለው ነው። የካራክተሪስቲኩም ከሌሎች ጋር ባለው ግንኙነት ባይንዲንግ ዊዝ ኮመን ላንጉጅ በአንድ ቋንቋ በመኖሩ ተመሳሳይ የሆነ ኦሪጂን ተመሳሳይ የሆነ ሂስትሪ ስላለው ምን አለው ይላል ኢትኒክ ግሩፕ ነው ብሎ ያስቀምጠዋል። ኤሪክሰንም ደግሞ እንግዲህ በበኩሉ ስቴት ዛት ኢትኒክ ካታጎሪስ ክሬትድ አውት ኦፍ ዘ ቬሪ ኮንታክት ቢትዊን ግሩፕስ ኤንድ ዲሊንግ ዊዝ ኢትኒክ ግሩፕስ ኢን ቶታል አይዞሌሽን ኢዝ አን አብዘርድ አስ ዋን ሃንድ ክላፒንግ ይላል። እንግዲህ ኢትኒክ ግሩፕ ካታጎሪ እንግዲህ ቬሪ ኮንታክት ቢትዊን በግሩፖች መካከል ያለ ጥብቅ የሆነ ግንኙነትን የሚያሳይ ነው። ማለትም ከኢትኒክ ግሩፕ ውስጥ እንኳን አንዱን ነገር ነጥላችሁ እንኳን እናውጣ አይዞሌት እናድርገው ካላችሁት ኢዝ አን አብዘርድ የሆነ ነገር ነው ወይም በአንድ እጅ እንደማጨብጨብ ይቆጠራል እያለ ይገልጸዋል ማለት ነው። ሌላው እንግዲህ
የባብዝ ዲፊኒሽን ነው። የባብዝ ዲፊኒሽን እንግዲህ ስንመለከት ባብዝ ኢትኒክ ግሩፕን ሲገልጸው ቅድም ካነሳነው ሀሳቢ ጋር ተመሳሳይነት አለው። የሰልፍ ዲፋይንድ ግሩፕ ቤዝድ ኦን ሰብጀክቲቭ ፋክተርስ ኤንድ ፋንዳሜንታል cultural values chosen by members from their past history or present existing condition in which members are in contact with other ethnic groups ይለናል። ኤትኒክ ግሩፕ የሚባለው ነገር ራሳቸውን ዲፋይን ያደረጉ የሆኑ ግሩፖች በባህል ሊሆን ይችላል፣ በቋንቋ ሊሆን ይችላል፣ ባላቸው ፓስት ሂስትሪ፣ ባላቸው ፕሬዘንት ኤግዚስቲንግ ኮንዲሽን፣ ባላቸው ነባራዊ ሁኔታ ማለት ነው። ራሳቸውን ዲፋይን ያደረጉ ሰዎች ኤትኒክ ግሩፕ ሲባሉ፣ ከዚህ በተጨማሪ ደግሞ በሆኑ ሰዎችም ደግሞ በተመሳሳይ መልኩ ምን የተደረጉ እንዲህ ናቸው እንዲያ ናቸው ተብሎ የተገለጹ ናቸው። in which members are in contact with ethnic group ከሌሎች ጋር ባላቸው ግንኙነት ማለት ነው። እንደዛ ሲል ይገልጸዋል። ነገር ግን ፈተና ላይ በብዛት የሚመጣው ሀሳብ የቱ ነው ካላችሁኝ የሁትቺሰን እና የስሚዝስ በ1996 የመጣው ሲክስ ሜን ፊውቸር ወይ ጻፉ ልትባሉ ትችላላችሁ፣ ወይ ግለጹ ልትባሉ ትችላላችሁ። እነዚህን አመላክቶ የመጣ ኤትኒክ ግሩፕ ምን ማለት ነው ተብሎ ዲፋይን የተደረገ ሀሳብ አለ። አንደኛው ምንድነው? ኤኮመን ፕሮፐር ኔም። ኤትኒክ ግሩፕ ስንል ኤኮመን ፕሮፐር ኔም ነው ቱ አይደንቲፋይ ኤንድ ኤክስፕረስ ዘ ኤሴንስ ኦፍ ዘ ኮሚኒቲ። የማህበረሰቡን ፍሬ የሆነውን ነገር ለመግለጽ ራሳቸውን የሚገልጹበት የሆነ መጣሪያ አላቸው። ለምሳሌ ኦሮሞ፣ አምሃራ፣ ትግራይ፣ ወላይታ ምናምን ስንል የኮመን ፕሮፐር ኔም ነው አይደል? የሆነ ማህበረሰብ የሚገልጽ እሱን ማለት ነው። ኤማይት ኦፍ ኮመን አንሰስተሪ that includes the idea of common origin in time and place and that give an ethnic group a sense of fictive kinship። ታዲያ ሌላው ደግሞ ምንድነው እንግዲህ በእነዚህ ሰዎች መካከል ተመሳሳይ የሆነ አሁን ለምሳሌ የሆነ ማህበረሰብ የሆነ ብሔር ብትጠቅሱ ያ ብሔር የራሱ የሆነ ሀሳብ አለው። በቃ ተመሳሳይ የሆነ መሰረት አለው፣ መነሻ አለው። ስለዚህ ሁሉም የተመሳሳይ የሆነ ነገር ይጋራሉ ማለታቸው ነው። ሁለተኛው ሼርድ ሂስቶሪካል ሜሞሪ ነው። ሼርድ ሜሞሪ ኦፍ ኮመን ፓስት ኢንክሉድ ሂሮስ ኢቨንትስ ኤንድ ዜር ኮመን ናሬሽን። ሌላው ምንድነው? በእነዚህ ሰዎች መካከል የሚጋሯቸው ትናንትና አላቸው። የሆነ ብሔረሰብ ብትጠቅሱ በዛ ብሔረሰብ ውስጥ ያለ ሰው ተመሳሳይ የሆነ ፓስት ነው የሚኖረው፣ ተመሳሳይ የሆነ ጀግና ነው የሚኖረው፣ ተመሳሳይ የሆነ እንደ ኢትዮጵያ ከተመለከትን ዋርን ካነሳን ጀግና የሆነ የሂሮይክ አክቲቪቲያችንን ኢቨንቶቻችንን ካነሳን አድዋ እንላለን። በዓል ካነሳን የተለያዩ በዓላቶቻችንን እናነሳለን። ታዲያ እንደ ኢትኒሲቲም እንደ ኢትኒክ ግሩፕም ይሄ ይነሳል ነው። ሌላው ኤሌመንትስ ኦፍ ኮመን ካልቸር ነው። ለምሳሌ በባህል፣ በእምነት፣ በቋንቋ ተመሳሳይ ሊሆኑ ይችላሉ። ኤ ሊንክ ዊዝ ሆምላንድ not necessarily this physical occupation by the ethnic groups only its symbol attachment to the ancestral land። በፊት ከነበረው ሰውየው ወይም ግለሰቡ ከሆምላንዱ ጋር ጥብቅ ግንኙነት ሊንክ ሊኖረው ይገባል ነው የሚለው። ሌላው ኤሴንስ ኦፍ ሶሊዳሪቲ ነው። እነዚህ ነገሮች አንድም ኤትኒክ ግሩፕ ሊገልጹልን ይችላሉ ብለው አስቀምጠውታል። ሌላው ኤትኒክ አይደንቲቲ ብለን ዲፋይን የምናደርገው ነገር ሲሆን there is no widely agreed upon definition of ethnic identity። ኤትኒክ አይደንቲቲ በሚባለው ላይ ሁሉም የተስማማበት የሆነ ነገር የለም። ነገር ግን ኤትኒክ አይደንቲቲ ምንድነው ሲባል it is an affiliative construct ነው ይላሉ። አፊሊየት ነው where an individual is viewed by themselves and by others as belonging to a particular ethnic or cultural group። የሆነ ሰው በሆኑ ሰዎች እንዲህ ነው ተብሎ የሚታይበት፣ እንዲሁም ደግሞ ራሱን by themselves በራሳቸው የሆኑ ሰዎች ራሳቸውን እንዲህ ነን ብለው የሚያዩበት ነው። እኔ እኮ የዚህ ኢትኒክ የዚህ ካልቸራል ግሩፕ አባል ነኝ ስልና የሆነ ሰውም እኔን ባይ አዘር የዚህ ኢትኒክ እና የዚህ ካልቸራል ግሩፕ አባል ነው ተብዬ ዲፋይን ስደረግ እንደማለት ነው። ታዲያ ይህ አፊሊዬሽን ይህ ህብረት ምናምን ሲከፋፈል ኢንፍሉዌንስ የሚሆንባቸው ነገሮች አሉ። የሆነን ሰው በሆነ ነገር እንዲህ ዲፋይን ስታደርጉ እንዲሁ ዝም ብላችሁ አይደለም ዲፋይን የምታደርጉት። እነሱ ሶስት ነገሮች ምንድን ናቸው መሰላችሁ? ሬሺያል፣ ናታል፣ ሲምቦሊክ ኤንድ ካልቸራል የሆኑ ፋክተሮች አሉ የሆነን ሰው ለመፈረጅ። ሌላው ሬሺያል ፋክተር የምንለው ነው። ሬሺያል ፋክተር ማለት ዘ ዩዝ ኦፍ ፊዚዮግኖሚክ ኤንድ ፊዚካል ካራክተሪስቲክስ የሆነን ሰው የፊት ቅርጹን የሆነ አካሉን ፊዚካል የሆነውን ነገር ተመልክታችሁ አንተ የዚህ ቡድን አባል ነህ ትሉታላችሁ። እሱኛው ማለት ነው። እሱኛው ምን ይባላል? ወይ ቅላቱን ወይ ንጣቱን ወይ የሆነ ነገር አይታችሁ አንተ እኮ አይኑ ስለጠበበ አንተ ቻይናዊ ነህ፣ የሆነ ነገር ስለሆነ ወይ ጸጉሩ ከለሩን ስለቀየረ ወይ ጸጉሩ የሆነ ነገር ስለሆነ አንተ እኮ የዚህ አባል ነህ ስትሉት ፊዚዮግኖሚክ ኤንድ ፊዚካል ካራክተሪስቲክ ሬሺያል ፋክተር ይባላል። ናታል ፋክተር ደግሞ የሚባለው ኢንክሉድ ኦሪጂን ኦፍ ኢንዲቪዥዋል ዜር ፓረንትስ
የሰውየውን ኦሪጂኑን የት ነው የተወለድከው ትሉና ከዚህ ሲላችሁ አሃ አንተ እንዲህ እንዲህ ነህ ልትሉት ትችላላችሁ። ከቤተሰቦቹ ተነስታችሁ ወይም ከዘመዶቹ ተነስታችሁም እንዲሁ ልትሉት ትችላላችሁ። ሌላው ሲምቦሊክ ፋክተር ነው። ሲምቦሊክ ፋክተርን ስንመለከት እንግዲህ ሰዎችን ዲፋይን የምታደርጉት ታይፒፋይ ኦር ኤግዛምፕሊፋይ አን ኢትኒክ ግሩፕ በሆሊዴይስ፣ በፉድ፣ በክሎዚንግ በተለያዩ ይሄ ቁሳቁሶቹ ተመርኩዛችሁ የዚህ ቡድን አባል ነው የሆነ ሰው ስትሉ ደግሞ ይሄኛውም አንደኛው መለያ ነው ይለናል። On the individual level, ethnicity is a social psychological process which gives us individual in a sense of belonging and identity. እንግዲህ ኢንዲቪዥዋል ሌቭል ላይ ኢትኒሲቲ የሚባለው ነገር ዲፋይን ስናደርገው ይሄ ሳይኮሎጂካል ሶሻል ማህበራዊ እና ስነ ልቦናዊ የሆነ ሂደት ነው እያለ ነው የሚያስቀምጠው። ኢንዲቪዥዋል ፕሌስ ዘምሰልቭስ ኢን ዋን ኦር አናዘር ኮሚኒቲ ኢንተርናሊ ባይ ስቴት ኦፍ ማይንድ ኤንድ ፊሊንግ ይለናል። ታዲያ የሆኑ ግለሰቦች ራሳቸውን ሶሻል ሳይኮሎጂካል ፕሮሰስ ነው ለምን አድርግ የሚለው ማለት ነው። ሰዎች ራሳቸውን የሆነ ቡድን የሆነ አናዘር ኮሚኒቲ ውስጥ ይመድባሉ። ኢንተርናሊ ባይ ስቴት ኦፍ ማይንድ በራሳቸው ስሜት በራሳቸው ነገር ማለት ነው። ይሄ ምን ይባላል? ሰልፍ ዲፊኒሽን ኦር ፊሊንግስ ኦፍ ክሎዝነስ ከሆነ ማህበረሰብ ጋር ባላችሁ ቅርበት ከሆነ ማህበረሰብ ጋር ባላችሁ ህብረት ተነስታችሁ እኔ የዚህ ማህበረሰብ አባል ነኝ ስትሉ ማለት ነው። ሌላው ደግሞ ኤክስተርናሊ የሚባለው ባይ ቢሄቪየር አፕሮፕሪየት ቱ ዞስ ፊሊንግስ ተመርኩዛችሁ ያለው ነገር አለ ባላችሁ ክሎዝነስ ሲሆን ግን ኢንተርናሊ የሚባለው ነገር ነው። እሺ ሌላ እንግዲህ ሎኬቲንግ ዋን ሰልፍ ኢን ሪሌሽን ቱ ኤ ኮሚኒቲ ኤንድ ሶሳይቲ ኢዝ ኖት ኦንሊ ኤ ሳይኮሎጂካል ፌኖሜና። ታዲያ ግን ቅድም እንዳልኳችሁ ሳይኮሎጂካል እና ሶሻል ነው ብለን የለ ሁል ጊዜ ሳይኮሎጂካሉ አይደለም ሶሻልም ፌኖሜና አለ። ታዲያ ከሶሻል አንጻር ለሁለት ከፍለን ልንመለከተው እንችላለን። ኤክስተርናል እና ኢንተርናል የሆኑ አስፔክቶች አሉ ለኤትኒክ አይደንቲቲ። ኤክስተርናል አስፔክትስ ሪፈር ስናደርግ እንግዲህ ኦብዘርቬብል የሆኑ ቢሄቪየሮች ማለት ቦዝ ኢን ካልቸራል ኤንድ ሶሻል የሆኑ ነገሮች አሉ የሚታዩ ናቸው። ኤክስተርናል አስፔክቶች ሲባል ማንም ሰው አይቶ ሊረዳቸው የሚችሉ ነገሮች ለምሳሌ ስፒኪንግ አን ኢትኒክ ላንጉጅ ኤንድ ፕራክቲሲንግ ኢትኒክ ሪሊጅን የሆነን ማህበረሰብ ቋንቋ በመናገራችሁ የዚህ ቡድን አባል ነኝ ስትሉ እሱ ሶሻል የሆነ ፋክተር ነው። ፓርቲሲፔሽን ኢን ኢትኒክ ፐርሰናል ኔትወርክ በቤተሰብ በጓደኛ ጋር እንዲሁ አንድ ቅርበት ሲኖራችሁ። ፓርቲሲፔሽን ኢን ኢትኒክ ኢንስቲቱሽናል ኦርጋናይዜሽን ማለት በእምነት በትምህርት ቤት በተለያዩ የስራ ፈጠራዎች በሚዲያዎች ላይ ተሳትፎ ሲኖራችሁ ኢንስቲቱሽናል ኦርጋናይዜሽን ማለት ነው። እሱም አንደኛው ፋክተር ነው። ሌላው ፓርቲሲፔሽን ኢን ኢትኒክ ቮለንተሪ አሶሲዬሽን ለምሳሌ በተለያዩ የማህበረሰብ እንትኖች የተለያዩ ቮለንተሪ በጎ ፈቃድ ውስጥ ስትሳተፉ ለኢትኒክ አይደንቲቲ አንደኛው ማሳያ ነው። እንግዲህ ደግሞ ከዚህ በተጨማሪ በተለያዩ ፐብሊክ ሌክቸሮች ሊሆን ይችላል፣ በተለያዩ ጉዞዎች፣ በተለያዩ ይሄ ኮንሰርቶች፣ የዳንስ እንትኖች ላይ ስትሳተፉ እሱም አንዱ ኤክስተርናል ፋክተር ነው ተብሎ ሲነሳ፣ ኢንተርናል አስፔክት ግን ከሚባለው ውስጥ እንግዲህ ሪፈርስ ቱ ኢሜጅ አይዲያ አቲቲዩድ ኤንድ ፊሊንግስ ነው። ካላችሁ ኢሜጅ ካላችሁ አይዲያ ካላችሁ አቲቲዩድ እንዲሁም ስሜት በመነሳት ያለው እሳቤ ነው ማለት ነው። ሌላው የሚነሳው ሬስ የሚባለው ነው። ሬስ የሚባለውን ሞር እኛ እንትን ከምንልበት እናንተ ራሳችሁ ብታነቡት እላለሁ። ማለት ሞጁሉ ላይ በጣም በስፋት ተጽፏል፣ በአንዳንድ ፖይንት ላይ በጣም ተተንትኗል። እዚህ ጋር ግን አጠር ተደርጎ የተቀመጠ ቢሆንም ዋና ሀሳቡ ምንም እንደሆነ ብቻ ልንገራችሁ። ሬስ የሚባለው ነገር ይሄድና ሰዎች ሬስን በባዮሎጂካሊም በካልቸራል ሚንስም ይተነትነውታል ይሏችኋል። ግን ይሄድና ይሄ ሁሉ ነገር ምንድነው? በዜሮ ማባዛት ነው። ሬስ ዓላማ ምንም ጥቅም የለውም፣ ሳይንስም እንዳረጋገጠው ጥቅም የለውም እያለ ነው። እያንዳንዱ ሰከንድ ሰርድ ምናምን እያለ ሰውን ቀይ ሰውን ነጭ እያሉ መጥራት ዋጋ የለውም የሚል ኮንክሉዥን ነው የሚሰጣችሁ ሬስ የሚባለው ሀሳብ። ይሄንን መሰረት በማድረግ እንግዲህ አንብቡት፣ የሆነ መረጃ ታገኙባቸዋላችሁ። በብዛት ፈተና ላይ አያተኩሩም፣ ነገር ግን አያተኩሩም ስላልኳችሁ ማንበባችሁን እንዳትተው የሆነ ኮንሰፕት ያዙበት። እኛ ግን በቀጣይ ስንመለስ የምንመለሰው በስፋት ፈተናችሁ የሚነካውን ክፍል ማለትም ቲዎሪስ ኦፍ ኢትኒሲቲ የሚለውን ክፍል ነው የሚሆነው ማለት ነው። አብራችሁኝ ስለቆያችሁ ግን አመሰግናለሁ።